ዲያስፖሊስ በምትባል ቦታ ላይ ወይም ልዳ እያለን የምንጠራት እቺም እንትኑ ሲሪያ ላይ ነው ማለትም ሶሪያ እና ሶሪያ ብለን የምንጠራት በፊት በፓለስታይን ግዛት ውስጥ ነበረ። ሶሪያ ሲሪያ ፓለስቲና የምትባል ኤሪያ ላይ ነውና እንትን ያለው የተገደለው በሮማን ኢምፓየሮች ነው። የሮማን ወታደሮች ነው የገደሉት። የሮም ወታደሮች ምንድነው እኛ ላቆምነው ምስገት ነው ትልቁ ነገር። በጣም ዋጋ የከፈለ ብዙ ክርስቲያኖችን ህፃናትና ታላላቅ ሰዎችን የመስዋዕት አደባባይ ይባላል እና ሮማውያን ያዘጋጁት። ከዚያ የመስዋዕት አደባባይ በጣም ፈጣን ፈረሰኛ የፈረስ ችሎታው በጣም ስፔሻል ስለነበረ በፈረስ ያስመልጣቸው ነበር። እየነጠቀ ይወስዳቸው ነበር፣ ያስመልጣቸው ነበር፣ ያሸሻቸው። በጣም ብዙ ሰማዕታት ቤተክርስቲያን እንድትቀጥል ትልቅ ነገር ያደረገ ማርቲር ነው። እግዚአብሔር የተጠቀመበት ሰው ነው። ብዙ ህፃናትንና አረጋውያንን ከሮም ወታደሮች ከአላን ነገስታት ከቢጻሳያን ያስመልጥ ነበር እና ይህ የቀጠለው እስኪሞት ድረስ በሰማዕትነት እስኪሞት ድረስ ነው። ክርስትና ቃርጥ ብሎ በጣም ለጦር 70 ነገስታት ድል ያደረገ ሰው ነው። 70 ሀገራት ላይ ሄዶ ቅዱስ ጊዮርጊስ 70 እንዲሞት ነው ሲላክ የነበረውና 70 ሀገራት ሄዶ የ70 ሀገራትን ነገስታት በአንድ ጊዜ ነው ድል ሲያደርግ የነበረ። በጣም ፈጣን ወታደር ነው። ለዚያም ነው ሙሉ አውሮፓውያን ሙሉ የኢትዮጵያን ጴንጤቶ ሙሉ አውሮፓ ያሉ ጴንጤዎች ለጦርነት ሲሄዱ እንኳን ምስሉን ጦራቸው ላይ ያደርጋሉ፣ ደረታቸው ላይ ይነቀሳሉ፣ ጋሻቸው ላይ ያደርጋሉ። የራሻም ቤተክርስቲያን በዚሁ ልክ አሁን ላይ ያለችው ራሻ ይሄ በዚሁ ልክ ታደርጋለች እና በጣም ኦነር የሚደረግ ቬነሬት የሚደረግ ቅዱስ ሰው ነው። ታላቅ ቅዱስ ሰው ነው። ማን? ቅዱስ ጊዮርጊስ። ቅድስናው እንደ ማንኛውም ሰው አይደለም። በየካታኮምቡ ሲታወቅባቸው ክርስቲያኖች ቅዱስ ጊዮርጊስ መረጃ እየሰማ እየመጣ በፈረስ ያስበልጣቸው ነበረ። ዛሬ ላይ ያሉት ክርስቲያኖች እረፍት የሆነ ሰማዕት ማለት ነው። ብዙዎች ወታደሮች በተቃራኒ መንገድ ፈረስ እንዲነዱ አደረጉ። እግሩን አንድ እግሩን እንዲወጥረው ማለት ነው። እና በፈረስ በፍጥነት እንዲጓዙ እንደዛ አድርገው እንኳን አልገደሉትም። በጣም ድንጋይ ላይ ፈጩት ነው እንትን ይሉት ነበር። እና ይሄ በነገራችን ላይ በጣም ብዙ እንትኖች አሉ፣ እንግሊዘኛ መጽሐፎች አሉ ስለ ማርቲር ደግሞ ማለት ነው። እና ስለ ሰማዕትነቱ ብዙ ሰዎች ቅዱስ ጊዮርጊስ ሲባል ኢትዮጵያ ይመስላቸዋል፣ ኢትዮጵያ ውስጥ ያለ ምናምን ይመስላቸዋል። ለምንድን ነው ግን ፕሮቴስታንት እዚህም ላይ የጊዮርጊስ ሰማዕት የማይታወሰው? ማለት ስለ ክርስቶስ ዋጋ የከፈለው እንደገናም ደግሞ ስለ ወንጌል ነው መስዋዕት የሆነው። ሪጀክት ለምን ያደርጉታል? ለምን ሪጀክት የሚያደርጉት ኢትዮጵያ ውስጥ ያሉ ናቸው። በነገራችን ላይ ቅዱስ ጊዮርጊስ ቬነሬት የሚደረገው የት መሰላችሁ? በደንብ ቬነሬትድ ኢን ኢስተርን ኦርቶዶክስ፣ በኢስተርን ኦርቶዶክስ ቸርች ውስጥ ቬነሬት ይደረጋል። በካቶሊክ ቸርች ውስጥ ቬነሬት ይደረጋል። በኦሪየንታል ኦርቶዶክስ ውስጥ ቬነሬት ይደረጋል። ቸርች ኦፍ ዘ ኢስት በደንብ አስተውሉ። የኒስቶሪያን ቸርች የሚባሉ ሳይቀር ንስጥሮሳዊ የሚባሉ ሁሉ ቬነሬት ያደርጉታል። ቸርች ኦፍ ዘ ኢስት በደንብ አስተውሉ። አንግሊካን ኮሚዩኒየን አንግሊካን ሜቶዲስት ተብላ መጣ። ኢትዮጵያ ውስጥ ታች አሴምብል ኦፍ ጋድ የምትባለው ወይ እግዚአብሔር ቤተክርስቲያን ቬነሬት ያደርጋል። ኢትዮጵያ ውስጥ እኮ ያው ፓስተር ለመሆን ክራይቴሪያ ውጭ ያለው ነው። ኢትዮጵያ ውስጥ ያለው ነው። ውጭ ያለው ነው እንጂ ቬነሬት ያደርጉታል። የእነሱ የአንግሊካን የሜቶዲስት ኢትዮጵያ ውስጥ ያለው ጋራ ምንም ፌሎሺፕ የላቸው። የሚገርም እኮ ነው። የቀለሜ ቸርች እኮ ነው ጉባኤ እግዚአብሔር እሱ ወመኔ ነው። ቀለሜ እኮ ማን ነው? እኛ እኮ ጠይቀናል፣ ብዙ ርቀት ሄደን እኛ ወንጌላዊ የስነ መለኮት ምሩቆቻችን ነው ወንጌላዊ ብለን ስልጣን የምንሰጠው። ቀለም ወርቅ አይተንፍሱ እኛ ሲጀመርም አናውቀውም ነው ያሉት። የሚታወቅ ጉባኤ እግዚአብሔር እንደነበረ ምን ሲጀምር ወንጌላዊ ተብሎ አልተሾመም። እዛ ምናልባት ተራ ምዕመን ሊሆን ይችላል እንጂ ወንጌላዊ እኮ የሚባለው በስነ መለኮት ትምህርት ቤት ያለፈ ሰው ነው። ታውቃለህ አንተም ኦብቪየስሊ አንድን ሰው ወንጌላዊ ሲባል ቸርቿ አስተምራ አስመርቃ መምህር ይሆነኛል የምትለው ነው ወንጌላዊ ብላ የምትሾመው። ከአምስት ኦፊሶች በእንትን ላይ ልንገርህ፣ በዚህ በፕሮቴስታንቲዝም ላይ
አንድ ወንጌላ የሚባለው እርግጥ የቴዎሎጂ ዲፕሎማም ዲግሪም ባይኖረው ልጁ እዛ ቸርች ላይ አቴንድ የሚያደርግ ከሆነ ጸሎት ህብረት የሚመራ ታደገ በቸርች ማለት ነው። ቸርች ሲያድግ ይማራል። ከ4 ዓመት በላይ መኖር አለበት ቸርች ላይ ከ4 ዓመት በላይ። ከዛ ውስጥ ራሱ በ2 ዓመት ውስጥ በአገልግሎት መሳተፍ አለበት። በ2 ዓመት ውስጥ ገባ አገልግሎት ሲሆን ከ2 ዓመት በላይ ሲሆን እንደዛ ይሆናል። እና ያው አይታወቅም ብቻ ቢኒያም ሽታዬና ቀለሞ ቀደምፍሱ አንድ ቸርች ነበራቸው። ጉባኤ እግዚአብሔር 6 ቢኒያም ሽታዬ አሁን ኤርሚያስ ወንጌላዊ ሲባል ኦርዲኔሽኑ ትልቅ ኦርዲኔሽን ነው። ወንጌላዊ በነገራችን በጣም ታላላቅ ሰዎች ናቸው ወንጌላዊ ሲባሉ የምናውቀው። ኦዲኖት በስነ መለኮት ትምህርት ቤት ባልፉ ባይኖራታቸው ቸርች እዛ ቸርች ውስጥ የዛችን ቸርች ትምህርት ጠንቅቆ ከልጅነቱ እየተማረ ማደግ አለበት። አንድ ሰው ወንጌላዊ ኤርሚያስ አበበ ከኦርቶዶክስ ወደ ወንጌል አማኝ መጣው እንዳለ ብዙም ሳይቆይ ነው አይደለ? ሚስት አገባው አለ። ስንት ቸርች ነው አንዴ እንትን ሄዳለሁ አለ፣ አንዴ ሙሉ ወንጌል ሄዳለሁ ይላል፣ አንዴ መካነ ኢየሱስ ቸርች ሄዳለሁ። ይሄ ሰውዬ ነው አሁን ዛሬ ላይ የአሴምብል ኦፍ ጋድ የጉባኤ እግዚአብሔር ቤተክርስቲያን ተለኝ ይላል። ነገር ግን እሱን ተወውና እዚህ ጋር እንምጣ። አንግሊካን ቸርች ቬነሬት ታደርጋለች። አንግሊካን ቸርች ኮሚኒየን እነ ሜቶዲስት የአንግሊካን ብራንች እነ ጉባኤ እግዚአብሔር ቤተክርስቲያን ቅዱስ ጊዮርጊስን ቬነሬት ካላደረጉ እነዚህ ሰዎች አጋንንታዊ ናቸው ማለት ነው። እነዚህ ተቋማት በውጭ ያሉት በጠቅላላ ቬነሬት ያደርጉታል። አሴምብል ኦፍ ጋድ የምትባለው ኦንሊ ጂሰስ ስፒሪት አድርጎ የወጣባት የክርስቶስን የባህሪ አምላክነት ማታመን አዶፕሽኒስት የሆነች ቸርች ናት። እንግዲህ ቀለሜ ለዛ ነው ከስጋዋ ስጋ ከነፍሷ ነፍስ ነሳ ብዬ አላምንም እያለ መጀመሪያ በጣም ቁቁ ሲባል የነበረው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ብሎ አያምንም። ይሄ የእግዚአብሔር ትምህርት ምን አያምንም። እኛ ምን አያምንም። ከነፍሷ ነፍስ ነሳ ብዬ አላምንም ነው ኢየሱስ ስጋ ነስቷል እንዴ? የሆነ ሰዓት ላይ ከስጋዋ ስጋ ከነፍሷ ነፍስ ነሳ ብዬ አላምንም። ከነፍሷ የሚሆን አያምንም፣ ግን ከስጋዋ ስጋ ነስቷል። የማን ትምህርት ነው ይሄ? የአሴምብል ኦፍ ጋድ ትምህርት ነው። ገብቶሃል? ይሄ ማለት የኦንሊ ጂሰሶች የአሁኑ ትምህርት ማለት ነው። ስጋን ለበሰው ነፍስን ከሰማይ ነው የሚለው የማን ትምህርት? የአዶፕሽኒስቶች ትምህርት፣ የኦንሊ ጂሰስ ትምህርት ማለት ነው። ከሷ የሚወጡት እኮ ኦንሊ ጂሰሶች በትምህርት አይደለም በአስተዳደር እኮ ነው የወጣው። ያ ፓስተሩ የኦንሊ ጂሰስን የመሰረተው ፓስተር በትምህርት በአስተዳደር ነው የወጣው። ቄስ ማናቸው? ከዛ አንግሊካን ኮሚኒየን ላይ እና ቅዱስ ጊዮርጊስ ቬነሬት ይደረጋል እና ሉትራኒዝም ላይ ደሆል ሉትራን ቸርች ቅዱስ ጊዮርጊስን ቬነሬት፣ ከዛም አልፈው ቸርች በስሙ ቸርች ሁሉ ገንብተዋል። ቬነሬት ከማድረጋቸው በየወሩ ቀን ቆርጠውለት ማርቲር ሰማዕትነቱን ያከብራሉ። እኚህ ምንል ወንጌላውያን እምነት ውስጥ ነው። ወንጌላውያን እምነት በደንብ አስተውል። ከዛም አለመቀበል ይሰማት አምባንዳ ድሩዛ የሚባሉ ቸርቾች አሉ። አሁን እኚህ ከፕሮቴስታንት ሴክት ውስጥ የወጡ ናቸው። አምባንዳ ድሩዛ የሚባሉ አሁን እናንተ አዲስ ሊሆንባችሁ ይችላል። ዓለም ላይ ኦልሞስት ከ47,000 በላይ በፕሮቴስታንት የሚጠሩ አሉ። አሁን አምባንዳ ድሩዛ የሚባሉ ቸርቾች ማርቲር ነው ብለው ያምናሉ። በደንብ አስተውሉ። እና ለምንድን ነው ኢትዮጵያ ውስጥ ያሉት እንትን የማይሉት ሲባል ብዙዎቹ የፕሮቴስታንት ትምህርቱንም ትራዲሽኑንም አያውቁትም። ቀለሜ አይደለም ስለ ልዩ ብትጠይቀው አያውቅም። አይደለም ስለ ሌላ ቤተ እምነት ላይ ይቀርና ቁጭ ብሎ ከመሳደብ ውጭና እውቀት ይጠይቃል። እና ስለ ማርቲርነቱ ስናስብ በጣም ዋጋ ይከፍላል። ቀለሜ በጣም ከገረመኝ ውስጥ ማለት ነው ለዚህ ለወንጌላውያን አብያተ ክርስቲያናት ትልቅ ተጋድሎ እያደረገ ያለ ካሎራው አላለም። ወንጌል እነሱ ጋር ምን መሰለህ ወንጌል ምን እንደሆነ ታውቃላችሁ? አሁን ካሎራው ትላለህ እንደ በእናትህ ስም ብታጣ ካሎራው ትላለህ። ጌታ ሆይ ድረስ እነ የቀለሜ ቤተ እምነት ውስጥ ወንጌል የሚመስለው የሴት ልጅ እርቃን ፎቶ ይዞ ገንዘብ መጠየቅ፣ አለበለዚያ በነ ካሎራው አሰድብሻለሁ፣
በነካሎራው አሰድበሃል። እርቃም ፎቶ ይዘው የሆነች እንደውም አንድ ሜርሲ የምትባል ካናዳ የምትኖር ሴት እንትን እያለችው ነበረ እና ፎቶ አለጥፎ ቀለሜ ስደባት ብሎ ፎቶ ልኮለት እና በጣም እና ምንድነው እነዚህ ሰዎች ሃይማኖታቸው ስትል ይሄ ምንድነው የሰይጣን አምልኮ። በነገራችን ላይ ኤርሚያስ አበበ ጠንቋይ እንደሆነ ታውቃለህ አይደለ? መድገናኛ አካባቢ አጎቱ ያስጠነቅለው እንደነበረ ራሱ እንደዛ ብሏል። ራሱ በአንደበቱ ብሏል። ሴት ድንግል ሴቶችን እደፍራለሁ ሲል ሰምተዋል አይደል? ራሱ ቃል በቃል በመሰፋቀር እያደረግ ድንግል ሴቶች እደፍራለሁ ነው ያለው ሲል የነበረ በዚህ ከጥንቁልና ህይወት ሳይወጣ ያ መተተኛ ነበርኩ፣ ደጋሚ ነበርኩ። 7ኛ አዲስ አበባ ላይ ብዙ ሴቶች እኔ ጋር መጥተው ያስመጡት ነበር ምናምን እያለ ሲናገር ነበር እና እንደዛ ራሱ ድንግል ሴቶችን ደግሞ ድንግልናቸውን ደርዘንስ የሚሆኑ ሴቶችን ድንግልናቸውን ወስድ ነበር በመስተፋቅር ሲል ላይቭ ላይ የተናገረው ነገር ነው። ይሄ በጣም የሚገርመው ነገር አሁን ሰርች ባረግ አሁን የኤርሚያስ አበበ ምስክር ብዬ ሰርች ባረግ ማለት ነው ሰርች ባረግ ይወጣል። አይ ምንም ሆኖ አይደለም ግን ምንድነው ዋናው ሐሳቡ ሰሙ ቀለሜን አታክ ለማድረግ ሳይሆን ሰማዕቱ ቅዱስ ጊዮርጊስ ገብቷቸዋል። ሰማዕቱ ቅዱስ ጊዮርጊስ በዓለም ባለች ቤተክርስቲያን ዘንድ ሰማዕትነቱ ይከበራል። ሪጀክት አታርጉት። ሰማዕቱ ቅዱስ ጊዮርጊስ የሚገርም የወንጌል ሰው ነው የሚል ሐሳብ ይተናገራል። እና ይላችሁ በቪዲዮ ላሳያቸው። እኔ ሟሽ ከመሰላቸው የቀለሜ አተላዎች ላሳያቸው። ታያላችሁ። ሴቭ አድርገው ቪዲዮ ያው ሴንት ጆርጅ ያው ሴንት ጆርጅ ባይ 1417 እንትን የተባለው ነው። ቦርድ በ3ኛው ክፍለ ዘመን ቀጳዶቅያና አናቶሊያ የሚባል ቦታ ላይ ቅድም የነገርኳችሁ በኢራንና በግሪክ መካከል ያለ በሮማን ኤምፓየር ውስጥ ግዛት ግሪኮች እኛ ጋር ነው ይላሉ። ቀጳዶቅያ በእነሱ ግዛት ውስጥ ስለነበረች ላተር ደግሞ እንደዛ በኢራን ውስጥ ናቸው እያሉ ይናገሩበት የነበረ ነው። ቀጳዶቅያ ትውልዱ የሞተው ይኸው አፕሪል 23 ነው በ303 ዓመተ ምህረት ነው። ቤተክርስቲያን ነፃ ከመውጣቷ በፊት ነው። ዲያስፖሊስ የሚባል ቦታ ላይ ወይም ሊዲያ የልዳው ሰማዕት የሚባለው ለዛ ነው። ያው ሲሪያ ፓለስቲን የልዳውን ሰማዕት ሲሉ ኦርቶዶክሶች ስድብ እንዳይመስላችሁ ይቀጥላል። ስድብ እንዳይመስላችሁ ይኸው የሞተበት ነው። ሰማዕት የሆነው ልዳ ነው። ልዳ ነው ያመጣልኛል እንዴ? ይኸው ልዳ ሲሪያ ውስጥ ነው። ይኸው በማን በሮማን ኢምፓየር ነው የተገደለው። ይኸው ቬነሬት የሚደረገው ይኸው ቬነሬትድ ኢን አያችሁ። ይኸው በደንብ ማንበብ ለምትችሉ ይሰሩ። ይሄ በነገራችን ላይ ይሄ ደቡብ አፍሪካ ምናምን ላላችሁ መጽሐፍ ማንበብ ለማትችሉ ይሄ አይመለከታችሁም። እኔ አነብላችኋለሁ ስሙ ለምትሳደቡ ማለት ነው። ቬነሬትድ ኢን ይኸው ኢስተርን ኦርቶዶክስ ቸርች፣ ካቶሊክ ቸርች፣ ኦሪየንታል ኦርቶዶክስ ይኸውላችሁ አንግሊካን ቸርች ይኸው ኦሪየንታል ኦርቶዶክስ ቸርች ኦፍ ዘ ኢስት ሚስቶሪ ያው በደንብ ይሁን አንግሊካን ኮሚኒየን እና ሉትራኒዝም አምቦዳ ድሩዛ የሚባሉ እያለ ይቀጥላል። እንግዲህ በደንብ እንድታዩት ነው። ይሄ እኛ እንደናንተ ይሄ እንደ ቀለሜ አፋችንን ምናምን መክፈት ከብዶን አይደለም። ገብቷችኋል? ይሄው ፊስቱ ይሄው እዩት። ይሄው አፕሪል 23 ይሄው ሴንት ጆርጅ ዴስ ይሄው አያችሁ አይደለ? ኤፕሪል 23 ሴንት ጆርጅ ዴይስ ተብሎ ይሄው ሜይ 6 ላይ ደግሞ ግሪጎሪያን ወይ ጁሊያን ዴስ ኢስ ኦብዘርቭድ አያችሁ። የቅዱስ ጊዮርጊስ ቀን ኤፕሪል 23 አያችሁ። በኮፕቲክ ካሌንደር ደግሞ ይሄው ፓርሞቲ 23 በኮፕቲክ ካሌንደር ይሄው ያው ሜይ 1 ላይ ይሄው ይሁት ያውላችሁ መስቀል ላይ እንዴት አድርገው እንደሰቀሉት ይሄው በአርሜኒያን ቸርች ካሌንደር
አርሜኒያኖችም ይኸው እና ዝም ብላችሁ አትጩ። ይኸው መረጃ ነው የምናሳያችሁ። ይኸው 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 እዩት። ይሄ ኢትዮጵያው ይሄ በውጭ ሀገር ያለው ነው። እቹት ያው ማየት ለምትፈልጉ ነው። ዝም ብለን ረንደምሊ የምናወራችሁ አይደለም። ገባችሁ? ረንደምሊ አይደለም እያወራናችሁ ያለ ነው። ራንደምሊ ሳይሆን በኤቪደንስ ነው። እና የወንጌል በረከት አድርጓችሁ ለምትሳተፉ ነው። እና እውነቱ ያ ነው። እና እውነቱን ተቀበሉት። ኦል ኢን ዌል። በነገራችን ላይ ቀለም ወርቅ አይተንፍሱን ዮኒ ማኛ እየረገጠው ነውና ጠንቋይ እንደነበረ ራሱ ማለት ራስ ሲጀመር ጠንቋይ ነኝ ሲጀመር መገናኛ ስንት ደርዘን ሴቶችን ክብራቸውን ህጋቸውን ሶስራው ክብራቸውን እንትን ስላቸው ነበረ ሲል የነበረ ሰው ነው። ራሱ ነው እኛ ሳንሆን ያለው ራሱ ነው ያለው ነው። እሱን ነበር የምፈልገው ባገኘው አሳያችሁ ነበር እና ድግምት በቃ እንትና ጥሩ ሊጋይስ ቴንኪው ሰሙሻ እናመሰግናለን።